ታሪካችን የሚጀምረው በታላቁ የፒስተን ካፕ የመኪና የውድድር ስፍራ ላይ በሺዎች የሚቆጠሩ ደጋፊዎች በጩኸት ስታዲየሙን በሚያናውጡበት መድረክ ላይ ነው። ይህ ስፍራ በመኪናዎች ዓለም ውስጥ እጅግ ዝነኛውና ተፈላጊው የውድድር መድረክ ሲሆን፣ በዚሁ ደማቅ ድባብ ውስጥ ላይትኒንግ መክዊን የተባለን ትዕቢተኛና እጅግ ፈጣን ተወዳዳሪ መኪና እንተዋወቃለን። መክዊን በራሱ ከልክ በላይ የሚተማመን ከአሰልጣኙም ይልቅ የራሱን ችሎታ የሚሰማ ወጣት መኪና ነው። ይህ አስደሳችና ፉክክር የበዛበት ውድድር ዋና ዓላማው የፒስተን ካፕ ዋንጫ ማሸነፍና ዳይናኮ ከተባለው ኩባንያ ትልቅ ስፖንሰርሺፕ ለማግኘት ያለመ ነው። በውድድሩ ላይ ቺኪክስ የተባለ ተንኮለኛ ለማሸነፍም ሲል ማንኛውንም ነገር የሚያደርግ ተወዳዳሪና ዘኪንግ የተባለ አንጋፋ የ7 ጊዜ የፒስተን ዋንጫ ሻምፒዮንን እንተዋወቃለን። ዘኪንግ ከዚህ ውድድር በኋላ ጡረታ ለመውጣት ያቀደ ሲሆን ሁሉም መኪናዎች በታላቅ አክብሮት ይመለከቱታል። መክዊን የእነዚህን አንጋፋ መኪኖች ተሞክሮ ከማክበር ይልቅ ቦታቸውን ለመውሰድ በመቸኮሉ ሶስቱም መኪኖች በመጨረሻው ዙር ላይ ጎን ለጎን ሆነው በከፍተኛ ፍጥነት ይጓዙ ነበር። ሁለቱም ቅያሪ አድርገው ውድድሩን ለመጨረስ ሲሄዱ ግን ለማሸነፍ የቋመጠው መክዊን በቡድኑ የጎማ ቅያሪ እንደሚያስፈልገው ቢነገረውም ፈጽሞ የሚሰማ አልነበረምና ዙሩን ለመጨረስ ትንሽ ሲቀረው በራሱ ስህተት ጎማዎቹ ፈንድተው ከሁለቱም ተፎካካሪዎቹ ጋር በምላሱ ብቻ መስመሩ ጋር እኩል ለመድረስ ይገደዳል። ከዚህም የተነሳ ዳኞቹ አሸናፊውን መለየት ስላልቻሉ ካሊፎርኒያ በተባለው ግዛት ሶስቱ ብቻ የመለያ ውድድር እንደሚያደርጉ በመወሰናቸው በሶስቱ መኪኖች መካከል ያለው ፉክክር በተመልካች ዘንድ ይበልጥ ተጠባቂ ይሆናል። ከውድድሩ በኋላም ቢሆን ኩራተኛው መክዊን ለጋዜጠኞችና ለደጋፊዎቹ የሚሰጠው ምላሽ በትዕቢት የተሞላ ነበር። የሱ ብቸኛ ፍላጎት የዳይናኮን ስፖንሰርሺፕ ማግኘትና ዝነኝነቱን ማሳደግ ብቻ በመሆኑ ለቡድኑ አባላት ዕውቅናን ከመስጠት ይልቅ ሁሉንም ድል ለብቻው ነበር የሚወስደው። ከዚህም የተነሳ የቡድን አጋሮቹ ትዕቢቱ በቅቷቸው ነበርና ድጋሚ እሱ ጋር ላይሰሩ ትተውት ይሄዳሉ። በዚህ መሃል ማክ የተባለው ታማኝ የጭነት መኪናው ወደ ካሊፎርኒያ ለሚያደርገው ረጅም ጉዞ ወዳለበት ይመጣና አንስቶት ከቦታው ይሄዳል። ሙሉ ቀን ሲጓዙ እንደቆዩም ይመሽና እንደሌሎቹ ጭነቶች እረፍት ከማድረግ ይልቅ መክዊን ሳይቆሙ እንዲጓዙ አስገደደው። ከዚህም የተነሳ መክዊን በውስጥ በኩል ማንቀላፋት ሲጀምር በከፍተኛ የድካም ስሜት ውስጥ የነበረው ማክ ግን እያንቀላፋም ቢሆን ማሽከርከሩን ይቀጥላል። በመንገዱ ላይ ሳሉ የተወሰኑ መኪኖች ወዳሉበት ይደርሱና ማክ ላይ በማሾፍ እንዲያሸልብ ያደርጉታል። ከዚህም የተነሳ ማክ ለጥቂት ሰኮንዶች እንቅልፍ ሲወስደውና መኪናው በድንገት ሲወዛወዝ የኋላው በር ተከፍቶ መክዊንም እንደተኛ ወደ ውጭ ይወጣል። በከፍተኛ እንቅልፍ ውስጥ ስለነበረ ወደ አውራ ጎዳናው መውረዱን አላስተዋልም ነበር። በድንጋጤ ከጩኸቱ የተነሳ ደንብሮ ሲነቃ በመሃል አስፓልት ላይ ራሱን ያገኘው መክዊን ማክን ፍለጋ ሲያስስ ቆይቶ እሱን ያገኘ መስሎት ሌላ የጭነት መኪና በመከተል ወደ ተሳሳተ መንገድ ይገባል። እሱን እንደተለየም ጎዳና 66 የተባለን አሮጌ መንገድ ተከትሎ በዚያ በማያውቀው አካባቢ በጨለማና በከፍተኛ ፍጥነት መውጫ መንገድ መፈለግ ጀመረ። በጨለማ ውስጥ መንገድ ጠፍቶበት በከፍተኛ ፍጥነት ሲነዳ በድንገት አንዲት ራዲያተር ስፕሪንግስ የተባለች ቦታ ይደርሳል። እዚህ ጋር በከተማዋ መግቢያ ላይ ሸሪፍ የተባለን የሕግ አስከባሪ መኪና እንተዋወቃለን። ሸሪፍ በመንገድ ዳር ሳለ የመክዊን ፍጥነት ለአካባቢው ከተፈቀደለት በላይ በመሆኑ ለማስቆም ይከተለው ጀመረ። ሆኖም የጭስ ማውጫው ከፍተኛ የፍንዳታ ድምጽ ማሰማት ስለጀመረና መክዊንም ጥይት የተተኮሰበት ስለመሰለው ፍጥነቱን ጨምሮ ሸሸ። ሸሪፉ ለማምለጥ የሞከረ ስለመሰለው ሳይረኑን እያጮኸ ሲከተለው የአካባቢውን ጎዳናዎች የማያውቀው መክዊን በድንጋጤ ውስጥ ሆኖ የከተማዋን ዋና መንገድና ንብረት በከፍተኛ ሁኔታ ያወድማል። በመጨረሻ መክዊን በሽቦ ታስሮ ፍጥነቱ ሲገታ ሸሪፍ በቁጥጥር ስር ውሎ ወደ እስር ቤቱ ወሰደው። በማግስቱ ጠዋት መክዊን ራሱን በአጥር ግቢ ውስጥ ታስሮ ያገኘዋል። እዚህ ላይ ታሪካችን ሜተር የተባለን የዛገ የተበላሸ መኪና ጎታችና እጅግ ቅን የሆነ መኪና ያስተዋውቀናል። ሜተር በጣም ተጫዋችና አዝናኝ ባህሪ ያለው ሲሆን በተለይም እንግዶችን መቀበል የሚወድ መኪና ነው። ስለዚህም ይህን ያስተዋለው መክዊን በቀላሉ ለማምለጥ እንዲረዳው እንግዳ ነኝና እስሩን ፈተህ ከተማዋን አስጎብኘኝ ብሎ ይጠይቀዋል። ሜተርም በየዋህነቱ ሲስማማ በዚያች ቅጽበት የፍርድ ሰዓቱ ደርሶ ነበርና ሸሪፉ መጥቶ ላጠፋው ሊቀጣ በከተማው ወዳለ ፍርድ ቤት ይወስደዋል። እዛም ሲገባ ዶክ ሃድሰን የተባለ የከተማዋን ሐኪምና ዳኛ እንተዋወቃለን። ዶክ በጣም ጥብቅ በመሆኑ መክዊንን አንዴ እንደተመለከተው የውድድር መኪና እንደሆነ አውቋልና በጥላቻ ከተማዋን በፍጥነት ለቆ እንዲወጣ ይወስናል። ሆኖም ሳሊ የተባለች የከተማው ጠበቃ ትመጣና
ማክዊንን በነፃ ከመልቀቅ ይልቅ ያበላሸውን መንገድ ማስተካከል አለበት በማለት ለዳኛው ሐሳብ ታቀርባለች። ማክዊን ይህንን ሲሰማ በድንጋጤ አፉን ይከፍታል። ዶክም ሐሳቧን እንደሰማ በጠንካራ መከራከሪያዋ ተስማምቶ ማክዊን ያበላሸውን መንገድ ጠግኖ ሳይጨርስ ከከተማዋ መውጣት አይችልም የሚል ውሳኔ ያስተላልፋል። በዚህም ምክንያት ከሳምንት በኋላ ውድድር ያለው ማክዊን በከተማዋ ሆኖ የመንገድ ስራውን ለመጀመር ይገደዳል። ሆኖም ስራውን ለመስራት ሲዘጋጅና ሜተርም የታሰረበትን ብረት ልክ እንደፈታለት ለአንድ ሰከንድ እንኳን ሳይቆይ ከከተማዋ ለማምለጥ ይከንፍ ጀመረ። ሆኖም እንዳይሸሽ አስቀድሞ ቤንዚኑን ጨርሰውበት ነበርና ያመለጠ መስሎት መሳቅ ሲጀምር ሼሪፉና ሳሊ ከከተማው መውጫ ላይ ጠብቀው ይዘውት ይመጣሉ። ከዚህ በኋላ ማክዊን ቤሲ የተባለች አስፓልት አንጣፊ ማሽን ተጠቅመው ስራውን ጀመረ። ቤሲ በጣም ቀርፋፋና ብዙ ጭስ የምታወጣ ማሽን በመሆኗ ፍጥነት የለመደው ማክዊን ደስተኛ አልነበረም። የተፈረደበት መንገዱን አጠናቆ ከጨረሰ መሄድ እንደሚችል ነውና ባለ በሌላ አቅሙ በፍጥነት ስራውን ጨርሶ ወደ ውድድሩ ለመሄድ ሞከረ። ነገር ግን መንገዱን ጥራት በሌለው መልኩ በመስራቱ ለመንዳት አዳጋች ነበርና ዶክ ስራውን በድጋሚ እናስተካክሎ እንዲሰራ ትዕዛዝ ያስተላልፋል። ማክዊን የውድድር መኪና በመሆኑ ድጋሚ አፍርሶ መስራት እንደማይችል ሲገልጽለት ዶክ የውድድር መኪና ነኝ አይደለም የምትለው? በል እንግዲህ እንወዳደርና ከተሸነፍኩ አንተ ትሄዳለህ፣ መንገዱንም እኔ የምሰራው ይሆናል በማለት ማክዊን ከተሸነፈ ግን መንገዱን በድጋሚ አስተካክሎ ሊሰራ ያስማማዋል። ከከተማው ወጣ ብሎ ባለው የውድድር ቦታ እንደተሰለፉ የአንድ ዙር እሽቅድምድም ተጀመረ። ማክዊን ተፈትልኮ እንደበረረ ዶክ ዘግይቶ ይነሳና ለሆነ ጉዳይ ሜተርን ይዞት በእርጋታ ይሄዳል። ብዙም ሳይቆይ ነበረ መዞሪያው ላይ ራሱን መቆጣጠር የተሳነው ማክዊን ገደል የገባውና እንዲህ እንደሚሆን ያወቀው ዶክ ሜተርን ጎትቶ እንዲያወጣው ነግሮት ውድድሩን በአንደኝነት ያጠናቀቀው። ስለዚህም ማክዊን ሌላ አማራጭ አልነበረውምና እየተነጫነጨ በድጋሚ ስራውን በጥንቃቄ ረዘም ያለ ጊዜ ወስዶ መስራት ጀመረ። አዳሩም ሰርቶ እንዳደረ ሲነጋ አስፋልት ስላለቀበት እስኪያሟሉለት ድረስ ሼሪፉን አስፈቅዶ የውድድሩ ሜዳ ላይ ትላንትና የሰራውን ስህተት ለማረም ሲያሽከረክር ያነጋል። በዚህ በኩል የከተማዋ ነዋሪዎች አዲሱ የተሰራው አስፋልት በፊት ከነበረበት አምሮበት ተመልክተው ሲደሰቱ ነበር። በቦታው ማክዊንን ያጣው ዶክም እሱን ፍለጋ ወደ ውድድር ሜዳው ሲመጣ ሜዳው ላይ በእልህ ሲነዳ ተመለከተው። ስለዚህም እሱ ሊጠብቀው እንደሚችል ነግሮ ሼሪፉን ወደ ከተማው እንዲመለስ እንዳደረገ በተደጋጋሚ የሚሳሳተው ማክዊን ጋር በመቅረብ ሊያርመው ሞከረ። ሆኖም ማክዊን በደረቅነቱ ፈጽሞ ምክሩን ሊሰማው አልፈለገምና ድጋሚ ሌላ አደጋ በራሱ ላይ ይጠራል። እዚህ ጋር ከከተማዋ ነዋሪዎች አንዱ የሆነውን ሉዊጂ የተባለ የጎማ መሸጫ ባለቤት የሆነ መኪና እንተዋወቃለን። ለፈጣን መኪናዎች ትልቅ ፍቅርና ክብሮት ያለው ጣሊያናዊ ሉዊጂ ጉይዶ ከተባለ ትንሽና እጅግ ፈጣን የጎማ ቀያሪ መኪና ጋር በመሆን ሱቃቸውን ያስተዳድራል። ሉዊጂ መንገዱ ከተሰራ ወዲህ እሱም እንደሌሎቹ ሱቁን በደስታ ማጽዳት ላይ ነበርና ማክዊን ከተማቸውን ማሳመር በመጀመሩ በሳሊ ገፊነት ጎማዎቹን ይጠግንለታል። ከሉዊጂ ቀጥሎም ሌሎቹ ይጠሉት የነበሩት የከተማዋ መኪኖች መልካምነታቸውን ያሳዩት ጀመሩ። ታዲያ ይዛን ቀን ምሽት ሜተር ማክዊንን ትራክተሮችን የማስደንገጥ ጨዋታ ሊያሳየው በቅርብ ወዳለ አንድ ሜዳ ይወስደዋል። ልክ ትራክተሮቹን እንዴት ማስደንገጥ እንደሚችል ካሳየውና ትራክተሮቹን በቆሙበት ወደ ኋላ መውደቅ ሲጀምሩ ሳያስቡት ፍራንክ የተባለ ግዙፍና እጅግ አስፈሪ አጫጅ ከቁጥቋጦ በመውጣት በመጡበት ያሳድዳቸው ጀመረ። ሁለቱ በከፍተኛ ፍጥነት ሸሽተው ሲያመልጡ ማክዊን ለመጀመሪያ ጊዜ ከውድድር ውጭ ያለን እውነተኛ ደስታ ይሰማው ይጀምራል። በዚህ መሃል ነው ማክዊን አይቶት የማያውቀውን ወደ ኋላ ያነዳድ ስርዓትን ከሜተር የተመለከተው። ታዲያ ይህን ችሎታ ሊያስተምረው እንደሚችል ሲገልጽለት ማክዊንም ምናልባት ትልቁ ውድድሩ ላይ ሊጠቀምበት እንደሚችል ያሳውቀዋል። እዚህ ላይ ሜተር እንዲህ አካብዶ የሚያወራለት የውድድር መድረክ ምን ያህል አስደማሚ ቢሆን እንደሆነ ጠየቀው። ማክዊንም ስለ ፒስተን ካፕ ውድድር በማጋነን አግዝፎ ያብራራለት ሲጀምር ሜተርም ዋንጫውን ካሸነፈ በሄሊኮፕተሩ እንዲዝናና አንድ ውለታ እንዲውልለት ይጠይቀዋል። ማክዊን ውለታውን ከቁብ ሳይቆጥር በሽታ መንፈስ ሲቀበለው ሜተር ግን ከልቡ ተደስቶ ማክዊንን ምርጥ ጓደኛው አድርጎ መምረጡ ስህተት እንዳልነበረ ይነግረውና ይለያያሉ። ማክዊን ሳሊ ወዳዘጋጀችለት ማደሪያ እንደሄደ ወደሱ ትመጣለች። እንደቀረበችውም ውጭ ሲያወሩ ተሰማቸው ነበርና ተጠግታ የገባለትን ቃል እንዳያጠፍ ራስ ወዳዱ ማክዊንን አደራ ብላው ትሄዳለች። በነጋታው ማክዊን የጀመረውን መንገድ ለመጨረስ የሚያስፈልገውን ጥሬ ዕቃ ፍለጋ ተጣድፎ ዶክ ጋር ሲሄድ ስራ ላይ ነበርና መናጭቆ ያስወጣዋል።
ማኩዊንም ተናዶ ሲወጣ በድንገት የዶክ ጋራጅ ክፍት መሆኑን ይመለከትና ውስጥ ገብቶ ቦታውን ማሰስ ሲጀምር በሚገርም ሁኔታ በጋራጁ ውስጥ 3 የፒስተን ካፕ ዋንጫዎችን በመመልከቱ በድንጋጤ ይቆማል። ዶክ በእውነቱ የጥንቱ ምርጡ ተወዳዳሪ ዝነኛው ሃድሰን ሆርኔት መሆኑን በዚህ ጊዜ ተረዳ። ሆኖም በዚህ አጋጣሚ ዶክ ወደ ጋራጁ በመምጣቱ ማኩዊንን በቁጣ እንዲወጣ ይነግረዋል። እሱ ግን ስለ ማንነቱ ያውቃልና ሊያሰለጥነው ይችል እንደሆነ አጥብቆ ሊጠይቀው ሞከረ። ሆኖም ዶክ ስለዛ ዘመን ምንም ማሰብ አይፈልግምና ዋንጫው ባዶ ቆርቆሮ እንደሆነ ነግሮ ያሰናብተዋል። ማኩዊንም ባወቀው ነገር ተገርሞ የከተማውን መኪኖች የዶክን ድብቅ ማንነት ቢነግራቸውም በምንም ተአምር ተወዳዳሪ ይሆናል ብለው የማያስቡት ሁሉም ፈጽሞ ሊቀበሉት አልቻሉም። በዚህ ጊዜ ጠበቃዋ ሳሊ ትመጣና ማኩዊንን ወደ ተራራው ጫፍ ለሽርሽር ይዛው ለመሄድ እንዳሰበች ትነግረዋለች። ነዳጅ መሙላት ነበረበትና ከማደያው ቀድቶ ሲወጣ ሸሪፉ ያመልጣል ብሎ ስለገመተ ቀጣይ እርምጃውን መጠባበቅ ይጀምራል። ሆኖም ማኩዊን ከመሸሽ ይልቅ ሳሊን ተከትሎ መሄድን መረጠ። በመንገዱ ላይ በሚያሽከረክሩበት ወቅት ማኩዊን የቦታውንና የሳሊን ውበት እያደነቀ ይሄድ ነበረ። ጥቂትም ተጉዘው ወደ ተራራው ጫፍ ሲደርሱ ሳሊ የደላይ ከተማ ኑሮዋን ትታ ወደዚህ ስትመጣ የምድሩ ውበትና የነዋሪዎቹ ቤተሰብነት ስቦ እዚሁ እንዳስቀራት ትነግረዋለች። ሲቀጥልም የከተማዋን ታሪክ ለምንም እንደተረሳች ትተርክለት ጀመረች። ምንም እንኳን ከተማዋ በፊት ደማቅና በተጓዦች የተሞላች የነበረች ብትሆንም አዲሱ አውራ ጎዳና ከተሰራ በኋላ መንገደኞች በከተማዋ ማለፍ እንዳቆሙ ከዚህም በኋላ የሚጎበኛት ተጓዥ እንደሌለ ነገረችው። ማኩዊንን ሲረዳ የተደበቀውን የከተማዋን ውበት ተመልክቶ ከልቡ አዘነ። በዚህ ሁሉ ግን በሁለቱ መኪኖች መካከል የነበረው መቀራረብ ወደ ሌላ ደረጃ እየተሸጋገረ ነበር። ወደ ከተማው እንደተመለሱ የውሃው ሜተር እነዛን ትራክተሮች አስከትሎ ወደ ከተማው በመምጣቱና ከቁጥጥር ውጭ በመሆናቸው ሁሉም የከተማዋ መኪኖች እነሱን ለመቆጣጠር በየፊናቸው መጣደፍ ላይ ነበሩ። ማኩዊንም አንዱን ተከትሎ ወደ ሜዳው ሲያመራ ዶክ ብቻውን የውድድር ጎማውን አጥልቆ ተመለከተው። ምን ሊያደርግ ወደዚህ ስፍራ ብቻውን እንደመጣ በጉጉት የሚጠብቀው ማኩዊንም ካለበት ሆኖ ሲመለከት ዶክ ሞተሩን አስነስቶ በከፍተኛ ፍጥነትና ጥበብ ዙሩን ጨርሶ ተመለሰ። ባየው የተገረመው ማኩዊንም ከተደበቀበት ወጥቶ አሁንም ብቃቱ እያለ ለምን ውድድሩን እንዳቆመና እንዲያሰለጥነው ደጋግሞ ሲጠይቀው ዶክ ትቶት ወደ ጋራጁ ያመራል። ተስፋ ያልቆረጠው ማኩዊንም ተከትሎት በመሄድ በድጋሚ ለምን መወዳደሩን እንዳቆመ ሲጠይቀው ዶክም ወዶ ሳይሆን በግዱ ለማቆም እንደተገደደ የደረሰበትን አደጋ ያሳየዋል። ከአደጋው በኋላ ምንም እንኳን ቢያገግምም ከዛ ጊዜ በኋላ የውድድር ዘመኑ እንዳበቃና ባለቤቶቹም ለራሳቸው ጥቅም ሲሉ በአዲስ ተወዳዳሪ እንደቀየሩት ይነግረዋል። ማኩዊንም የሚፈልገው ለራሱ ጥቅም ብቻ መሆኑን የተረዳው ዶክ ራስ ወዳድ መሆኑን ይነግረውና የጀመረውን መንገድ ጨርሶ እንዲሄድ ያሳውቀዋል። በማግስቱ ጠዋት ማኩዊን እንደተስማማው መንገዱን እንደጨረሰ ሁሉም ነዋሪዎች ሳይሰናበታቸው በመሄዱ ክፉኛ ያዝናሉ። ነገር ግን ማኩዊን መንገዱን መጠገን ብቻ ሳይሆን ራስ ወዳድነቱን ጥሎ ከተማዋን ማገዝ እንዳለበት ስለተረዳ ከነበረበት ይመጣና የሚያስፈልገውን መለዋወጫ ሳያደርግ ከከተማዋ እንደማይሄድ ይነግራቸዋል። ስለዚህም የከተማዋን ንግድ ለማነቃቃት ብሎም ከዓመታት በኋላ ለመጀመሪያ ጊዜ የከተማዋ ደንበኛ ለመሆን በሚል ከሉዊጂ አዳዲስ ጎማዎችን፣ ራሞን ከተባለው ደግሞ አዲስ ቀለም እንዲሁም ከሌሎቹ የሚያስፈልገውን መለዋወጫ አደረገ። በመቀጠልም የከተማዋን ውበት ለመመለስ የቆዩ የኒዮን መብራቶች እንዲበሩ ያደርግና ከተማዋን ነፍስ ይዘራባታል። ነዋሪዎቹም ለዓመታት ጠፍቶባቸው የነበረው ደስታቸው ተመልሶ በከተማዋ ዋና መንገድ ላይ እየተዘዋወሩ ሲጫወቱ ሳሊና ማኩዊንም በዚህ በኩል ለብቻቸው ሲዝናኑ ነበር። ሆኖም በድንገት መጥፋቱ አሳስቧቸው ሲፈልጉት የከረሙት የዓለም ሚዲያዎችና ሾፌሩ ማክስ ወደ ራዲያተር ስፕሪንግስ ይመጣሉ። ማኩዊንም ምንም እንኳን በአንድ ሳምንት ውስጥ ያፈራቸው ቤተሰቡን ትቶ መሄድ ፈጽሞ ባይፈልግም መሄዱ ግድ ነበርና ሳሊንና ሁሉንም ተሰናብቶ ወደ ውድድሩ ያቀናል። እዚህ ላይ ነበረ ሳሊ ማኩዊን የሚገኝበትን ቦታ ጠቁሞ እንዲወስዱት ያደረገው ዶክ መሆኑን የተረዳቸው። ምንም እንኳን ለሁላችሁም ብዬ ነው እንዲወስዱት ያደረኩት ይበል እንጂ ማኩዊንን ሲወቅስበት በነበረው ራስ ወዳድነት ተገፋፍቶ እንዳደረገው ነግራ ትለየዋለች። የውድድሩ ቀን ደርሶ በካሊፎርኒያ ያለው ስታዲየም በሺዎች በሚቆጠሩ መኪኖች ተሞልቶ ሽቅድምድሙን ይጠብቃል። ማኩዊን በታሪካችን መግቢያ ላይ የቡድን አጋሮቹን በማጣቱ በትካዜ ውስጥ ብቻውን ነበርና የጀመረው ወደ ውድድሩ ቢመለስም ሐሳቡ ሳሊና ራዲያተር ስፕሪንግስ ጋር እየሄደ ውድድሩ ላይ ትኩረት ማድረግ ተሳነው። ከዚህም የተነሳ ውድድሩ በቺክ ሂክስ እና በዘኪንግ የበላይነት ይያዛል። ታዲያ በዚህ አስቸጋሪ ወቅት ነበረ በራዲዮ በኩል የዶክን ድምጽ የሰማው።
ቀና ብሎ ሲመለከትም የራዲያተር ስፕሪንግስ ቤተሰቡ በሙሉ እሱን ተከትለው መምጣታቸውን አስተዋለ። ሁኔታው ለማኩዊን የሰጠው የሞራል ድጋፍ ቀላል አልነበረምና ኃይሉን አድሶ በድጋሚ ማሽከርከር ጀመረ። ይህን ያስተዋሉት ጋዜጠኞችም ወደ አሰልጣኙ አይናቸውን ሲጥሉ ያዩትን ማመን አልቻሉም። በሚገርም ሁኔታ የማኩዊን አሰልጣኝ የድሮ ሻምፒዮን የሆነው ሃድሰን ሆርኔት መሆኑን ተመልክተው በግርምት ጀብደኛው ከ50 ዓመታት በኋላ መመለሱን ያውጃሉ። ማኩዊንም በዶግ ብልህ ምክርና በሜትር ወደ ኋላ የመሄድ ችሎታ ታግዞ ወደ ውድድሩ መሪነት ለመመለስ መጣር ጀመረ። ውድድሩ ወደ መጨረሻው ዙር ሲቃረብ ማኩዊን የመሪነቱን ቦታ ይይዛል። ታዲያ ተንኮለኛው ቺኪክስ ሶስተኛ ወጥቶ መዋረድን ስላልፈለገ በህይወቱ የመጨረሻ ውድድሩን የሚያደርገው ዘኪንግን በኃይል በመግፋት ከአስፓልቱ እንዲወጣ ያደርገውና እሱም በከፍተኛ ሁኔታ ተገለብጦ በአየር ላይ እየተሽከረከረ ሄዶ ከባድ አደጋ ይደርስበታል። መጀመሪያ ደረጃ ላይ የነበረው ማኩዊንም ወደ ፍጻሜው ሊደርስ ጥቂት ሲቀረው በትልቁ ስክሪን ላይ ዘኪንግ የደረሰበትን አደጋ ይመለከትና የዶግ ሃድሰንን የድሮ አደጋ ስላስታወሰው ፍሬኑን በኃይል ይዞ የፍጻሜውን መስመር ሳይሻገር ይቆማል። ይህ ውሳኔው ቺኪክስ እንዲያልፈውና እንዲያሸንፍ ያደረገ ነበር። ሆኖም ውድድሩ አሸናፊውን ቢያገኝም ስታዲየሙ ግን አሁንም ጸጥ እንዳለ ነበር። ማኩዊንም ውድድሩን መጨረሱን አቁሞ ወደ ኋላ በመመለስ የቆሰለው ዘኪንግን ገፍቶ ወደ ሜዳው መውሰድ ይጀምራል። ዶግ ዋንጫ ብቻውን ቆርቆሮ ነው ያለውን አስታውሶ ዘኪንግ የመጨረሻ ውድድሩን በክብር እንዲጨርስ እየገፋ ወደ ፍጻሜው ሲያደርሰው ይህ ድርጊቱ በስታዲየም ውስጥ ባሉት ተመልካቾች ዘንድ እንዲወደድና አድናቆትም እንዲያገኝ አደረገው። በዚህ በኩል ውድድሩን አጭበርብሮ ያሸነፈው ቺኪክስ ምንም እንኳን ዋንጫውን ቢወስድም በተመልካቾቹና በደጋፊዎቹ ዘንድ ግን እንደ ተሸናፊ ነበር የተቆጠረው። በተቃራኒው ማኩዊን ምንም እንኳን ባያሸንፍም የእውነተኛ ሻምፒዮንነት ክብር ይሰጠውና የዳይናኮ ኩባንያ ትልቅ ስፖንሰርሺፕ ይቀርብለታል። ሆኖም የበፊቱ ቡድኑን ማጣት አልፈለገምና በሕይወቱ ሲፈልገው የነበረውን ስፖንሰርሺፕ ውድቅ አደረገው። ጥያቄው ከባለቤቱ ከቀረበለት አይቀር ግን የዳይናኮን ሄሊኮፕተር ወስዶ ለሜትር የገባውን ቃል ይፈጽማል። ከዛም ማኩዊን ወደ ራዲያተር ስፕሪንግስ ተመልሶ ዋና መቀመጫውን እዛ ለማድረግ በመወሰኑ ከተማዋ በብዙ ጎብኚዎችና በንግድ እንቅስቃሴዎች ትሞላለች። ማኩዊንና ሳሊም አብረው በመሆን ደስ የሚል ጊዜን ማሳለፍ ሲጀምሩ ዶግ ሃድሰንም ማኩዊንን ማሰልጠኑንና ማስተማሩን ይቀጥላል። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ካርስ የተሰኘ ፊልም ቁጥር 1 ነው። ፊልሙ ከተመቻችሁና ቀጣዮቹን ቁጥር 2ና 3ን ባንድ ላይ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ወይም ደግሞ ይሄንን ቪዲዮ ቆይታችሁ ከሆነ የምታዩት የመጀመሪያው ኮሜንት ላይ ቀጣዮቹን ክፍሎች ታገኟቸዋላችሁ። ለቻናሉ አዲስ ከሆናችሁ በዚህ ቻናል አዳዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ እብድ ናት ብለው የገዛታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መጥታ ጉድ ስለሰራቻችሁ አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።